ወወልድ ወመንፈስ ቅዱስ አሐዱ አምላክ የተባረከ እግዚአብሔር አቡነ ለእግዚእ ኢየሱስ ዘባረከን በኩሉ በረከት መንፈሳዊት ዘበሰማያት በክርስቶስ ኢየሱስ ክቡር አባታችን መላከ አርያም ቆሞስ አባ ኃይለ ማርያም በፈቃዱ የካቴድራላችን ዋና አስተዳዳሪ የመንጋው ጠባቂ ክቡር ሊቀ መላከ ኃይል ወልደ ሐዋርያት ቀሲስ የቆሬ ጌቴሴማኒ መድኃኔዓለም ቤተ ክርስቲያን አስተዳዳሪ ክቡር መጋቤ ብስራት ቀሲስ አክሊሉ ወደሰ የካቴድራላችን ዋና ጸሐፊ ሊቃውንተ ቤተ ክርስቲያን አባቶቻችን ካህናት፣ ወንድሞችን ላይካን ምስጢር ዲያቆናት አምላከ ምሕረት እግዚአብሔር በሀብት ስቦ በረድኤቱም አቅርቦ በቅድስናው ስፍራ የተሰበሰባችሁ እግዚአብሔርን የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ልጆች ምእመናን ወምእመናት በወደደንና ባፈቀደን በአምላካችን ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? የቸርነትና የይቅርታ የምሕረት ባለቤት የሆነው አምላካችን እግዚአብሔር ሌሊቱን በሰላም አርግቶ እኛንን ጠብቆ እስከዚህ ሰዓት ስላደረሰን ክብርና ምስጋና አምልኮትና ውዳሴ ለገናናው ስሙ ይሁንልን። ምልዕተ ጸጋ ምልዕተ ክብር የዓለም ሁሉ መክበሪያ አደፍ ጉድፍ ነውር ነቀፋ የሌለባት እናታችን እመቤታችን ወላዲተ አምላክ ቅድስት ድንግል ማርያምን ስሟ የተመሰገነ ይሁንልን። አሜሃ መጻ እግዚእ ኢየሱስ እምገሊላ ኀበ ዮርዳኖስ ከመጠመቅ እምኀበ ዮሐንስ። እነሆ ጌታ ያን ጊዜ ከገሊላ ወደ ዮርዳኖስ መጣ። የማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ላይ ይህንን ኃይለ ቃል ታገኙታላችሁ። አምላካችን እግዚአብሔር እንደረዳንና እንዳገዘን ምስጢሩንም እንደገለጠልን መጠን አጠር ላለ ደቂቃ በዚህ ኃይለ ቃል እንማማራለን ማለት ነው። እንግዲህ ዛሬ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበትን ዕለት የምናከብርበት ዕለት ወቅት ነው ማለት ነውና ለዚህ በዓል ስላደረሰን አምላካችን ክብርና ምስጋና ለስሙ ይሁን። እግዚአብሔርን አመስግኑ። አሜሃ መጻ እግዚእ ኢየሱስ እምገሊላ ኀበ ዮርዳኖስ ከመጠመቅ እምኀበ ዮሐንስ። እነሆ ጌታ ያን ጊዜ ከገሊላ ወደ ዮርዳኖስ በዮሐንስ እጅ ሊጠመቅ መጣ። ሕዝቡ በተጠመቁበት አንድነት ሦስትነት በተገለጠበት አብ በደመና ሆኖ ዝንቱ ውእቱ ወልደ ዘአፈቅር እነሆ የምወልደው ለተዋሕዶ ለመሥዋዕትነት የመረጥሁት ልጄ ይህ ነው ብሎ በደመና ሲመሰክር መንፈስ ቅዱስ በአካለ ርግብ ወርዶ በራሱ ላይ ሲቀመጥ ወልድ በክበበ ትስብእት ሲጠመቅ አንድነት ሦስትነት ሲገለጥ ጌታ በዮርዳኖስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ብሎ ወንጌላዊው ታሪኩን እንዲህ ይገልጥልናል። በምድረ በዳ የኖረው አጋዕዝተ ዓለም ሥላሴ ከሦስቱ አካላት አንዱ ወልድ የሆነውን ያጠምቅ ዘንድ በብሕትውና በበረሃ በጫካ በዮርዳኖስ ያኖሩት ባህታዊው ለእስራኤል በመምህርነት እስከሚገለጥ ድረስ ከሰው ተለይቶ የኖረው ዮሐንስ መንገድ ጠራጊው ዮሐንስ የንስሐ ጥምቀት የሚያስተምረው ዮሐንስ የንስሐ ጥምቀት በሚያጠምቅበት ጊዜ የንስሐ ትምህርት በሚያስተምርበት ጊዜ ሕዝቡ ኃጢአታቸውን እየተናዘዙ አልባሌ መስለው ተጣልስ ለብሰው ባለስልጣናቱ ሳይቀሩ ካህናቱ ሳይቀሩ ጸሐፍት ፈሪሳውያን ሳይቀሩ ወደ ዮርዳኖስ እየመጡ ኃጢአታቸውን እየተናዘዙ የንስሐ ጥምቀት በሚጠመቁበት ጊዜ ሕዝቡ እንደ ትናንት ተጠምቀው በማግስቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ወደ መጣ ክርስቲያኖች ወደ ዮርዳኖስ መጣ ይላል። እንግዲህ ጌታ ሲጠመቅ ሦስት ነገሮችን ምክንያት አድርጓል። አንደኛው ዮርዳኖስ ወንዝ ራሱ፣ ሁለተኛው ውሃ፣ ሦስተኛው ደግሞ
መጥምቁ ዮሐንስ በቅደም ተከተላቸውን በአጠራር ያሳያችሁና ትምህርቴን አጠቃልላለሁ። በዮርዳኖስ ለምን ተጠመቀ? ጌታ ወደ ዮርዳኖስ ለምን መጣ ሲባል ዮርዳኖስ አስቀድሞ በትንቢት የተነገረለት ወንዝ ነው። በዮርዳኖስ አንድ ታላቅ ኃይል ተቀምጧል። አንድ የሞት የባርነት ደብዳቤ ተቀምጦበታል። በዚያውም ደግሞ ጌታ እንደሚጠመቅበት ትንቢት ተነግሮበታል። ትንቢቱን የዳዊት መዝሙር 113 ከቁጥር 3 ጀምራችሁ ተመልከቱ። ምንተ ኮንቺ ባሕር ዘወይቺ ባሕር ለሽሽሹ ምን ሆነሽ ነው? ወአንተ ዮርዳኖስ ዘገባይከ ደሬከ አንተ ዮርዳኖስ ወደ ኋላ የተመለስከው ምን ሆነህ ነው? አድባራን ዘአንፈራስክሙ ከመ ሐራጊ ተራሮች እንደ ሞሳ የዘለላችሁት ምን ሆናችሁ ነው ተብሎ ትንቢት ተነግሯል። ይህ ትንቢት ይፈጸም ዘንድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ተጠምቋል። ወይም ደግሞ ዮርዳኖስ ላይ ሲነሳ ከምንጩ አንዱ ነው ይወርድና ዝቅ ብሎ በደሴት ይለያያል። ዝቅ ብሎ እንደገና አሁንም ወደ ይገናኛል። እንደዚህ ሆኖ የሰው ሁሉ ነቁ አንድ አዳም ነው። ዝቅ ብሎ እንደተለያየ ደግሞ አሕዛብ በቁልበት እስራኤል በግዝረት ለመለያየታቸው ምሳሌ አሁንም ደግሞ ወደታች አንዱ እንደሆነ በጥምቀት አንድ የመሆናቸው ምሳሌ ሕዝቡ አሕዛቡ እስራኤል አሕዛብ ከየትም ይምጣ ማንም ይሁን ካመነ ከተጠመቀ አንድ ነው የሚሆነው ማለት ነው። እኛ ክርስቲያኖች መልካችን የተለያየ ሊሆን ይችላል፣ ብሔራችን የተለያየ ሊሆን ይችላል፣ ማንነታችን የተለያየ ሊሆን ይችላል። ግን አምነን ተጠምቀን ወደ ክርስቶስ ከመጣን ክርስቲያኖች ከተባል አንድ ነን። ለምን? ጥምቀት አንድ አድርጎናልና ማለት ነው። ስለዚህ ዮርዳኖስ የተመረጠበት ምክንያቱ ይህን ምሳሌ ስለያዘ ነው። ሌላው በዮርዳኖስ መጀመሪያ እንደነገርኳችሁ አንድ ፋይል አለ። ዓለም ሁሉ ለሞት የተሰጠበት አዳም የዲያብሎስ ባሪያ ነው። ሔዋን የዲያብሎስ ሴት አገልጋይ ናት ተብሎ የተጻፈ የሞት ሰነድ፣ የሞት ደብዳቤ፣ የባርነት ደብዳቤ ዓለም ሁሉ ወደ ሲኦል የሚጋዙበት፣ ወደ እሳት የሚጣልበት፣ ከዲያብሎስ ጋር የሚኖርበት አንድ ፋይል በዮርዳኖስ ተቀብሯል። ያ ፋይል ያንን ፋይል ለማግኘት ብዙ ነቢያት በየዘመናቸው ተነስተው በዮርዳኖስ ተንከራተዋል። በሰውት መስዋዕት፣ በጸለዩት ጸሎት፣ በትሩፋታቸው፣ በገድላቸው፣ በቅድስናቸው የእግዚአብሔርን መንግሥት መውረስ አቅቷቸው፣ ልጅነታቸውን ማስመለስ አቅቷቸው ያ የሞታቸው ደብዳቤ በዮርዳኖስ እንደተቀበረ አውቀው ተረድተው በዮርዳኖስ ተንከራተዋል። እነ ኢሳይያስ፣ እነ ኤርምያስ፣ ሌሎችም በየዘመናቸው የተነሱ ነቢያት በዮርዳኖስ ተንከራተዋል። ለምን? የሞታቸው ደብዳቤ የባርነታቸው ደብዳቤ ወደ ሲኦል የሚጣሉበት ከዲያብሎስ ጋር የሚሆኑበት ያ ደብዳቤ ስላለ ምናልባት እኛ እናገኘው እንደሆነ ብለው በዮርዳኖስ ተንከራተዋል። ነገር ግን ያንን የሞት ደብዳቤ ማንን ከአዳም ጀምሮ እስከ ክርስቶስ ድረስ ሊፍቀውና ሊያገኘው አልቻለም። ስለሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሦስቱ አካላት አንዱ ወልድ ዮርዳኖስን የመረጠበት ምክንያት ያንን የዕዳ ደብዳቤያችንን ለመሻር ነው። ክርስቶስ ወደ ዮርዳኖስ ይመጣል። ዮሐንስ በዚያ ያጠምቀዋል። ልክ ጌታ የተጠመቀበት ቦታ ያ የዕዳ ደብዳቤያችን የተቀመጠበት ቦታ ዮርዳኖስ እንደሚታወቁት በሙት ባህር አካባቢ ያለ በጣም ዝቅተኛ ስፍራ ያለበት ማንም ሊደርስበት የማይችል ቦታ ነው። በዚያ ቦታ ነው ዲያብሎስ የዕዳ ደብዳቤያችንን ያስቀምጠው። ያንን የዕዳ ደብዳቤያችን ያለበትን ቦታ ማንም አያውቅም፣ ማንም ሊያገኘው አይችልም። ዲያብሎስን በዚያ ያስቀመጠው እንደማይገኝ አውቆ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን
ቦታ ሲጠመቅ እንደ አምላክነቱ አጥልቆ እንደ ሰውነቱ ተረግጦ ያንን የዕዳ ደብዳቤያችንን ለመደምሰስ በዮርዳኖስ ላይ ተጠምቋል ማለት ነው። ስለዚህ ያ የሞት ደብዳቤ የባርነት ደብዳቤ ጌታ ሲጠመቅ ወዲያው በአምላክነቱ ኃይል ያንን ደብዳቤ አጠፋልን ማለት ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ ዮርዳኖስ በዚህ ምክንያት ተመርጧል። ጌታ በዮርዳኖስ ተጠምቋል። በዮርዳኖስ የተጠመቀበት ምክንያቱ ይህ ነው። ሁለተኛው ጌታ የተጠመቀው በውሃ ነው። በምን አልኳችሁ? በውሃ የተጠመቀው ለምን ሲባል ማነሰ እኩል ለኩሉ ውሃ በዙፋን ካለ ንጉሥ በአደባባይ እስካለ ጽኑዕ እስከ ተቸገረ ሰው ድረስ ለማንኛውም ሰው ይገኛል ውሃ። ስለዚህ ጌታ በውሃ ተጠምቋል። ምክንያቱም ጌታ በውሃ ባይጠመቅ በሌላ ነገሮች ተጠምቆ ቢሆን፣ በማር ተጠምቆ ቢሆን፣ በወተት ተጠምቆ ቢሆን፣ ውድ በሆነ ነገር ተጠምቆ ቢሆን ጥምቀት የባለጸጎችና የታላላቆች የባለስልጣናት ሆኖ ይቀር ነበረ። እኛ ልናገኘው አንችልም ነበረ። ስለዚህ ጌታ ሁሉም ሰው መጠመቅ እንዳለበት፣ ሁሉም ሰው ተጠምቆ ልጅነት ማግኘት ስላለበት፣ ሁሉ መዳን ስላለበት፣ ሁሉ ማመን ስላለበት በውሃ ተጠምቋል። በምን ተጠምቋል? ክርስቲያኑ በውሃ ተጠምቋል ጌታ። ሌላው ውሃ እጅግ ከእጅግ ያነሳል። ጥምቀቱም ደግሞ ከኃጢአት ያነሳል። ውሃ መልክን ያሳያል። ጥምቀቱም ደግሞ መልካም ነፍስን ያሳያል። ውሃ የወሰደው ልጅ እዚህ ደረሰ አይባልም። በጥምቀት የተሰረየ ኃጢአትን በፍዳ አያሲዝምና ጌታ በውሃ ተጠምቋል። ሌላው ውሃ ጽድቅ ይደርሳል። ጥምቀትም ጽድቅ ለመስራቱ ምሳሌ ጌታ በውሃ ተጠምቋል። አንድ ሸክላ ሰሪ ልክ ሸክላ እየሰራች ሸክላውን ትደቁሰውና ታደቀውና በውሃ እንደገና ታድሰዋለች፣ በእሳት ታጠናዋለች። እንደዚሁ ሁሉ ያደፈ ሰውነታችን፣ አሮጌ የሆነ ሰውነታችን፣ ያረጀ ማንነታችን የታደሰው በጥምቀት ነው። ለዚያ ነው ባለቅኔው ድኅረ ተሰብረ አጽንዖ ለሰብእናነ ልዑል ለማዊ ክርስቶስ በማየ ሐዳስ ጥምቀት። ሸክላ ሰውነታችን ሰክራች ሥጋችን ከተሰበረ በኋላ አለ ሸክላ ሰሪው ክርስቶስ በአዲስ ጥምቀት እንደገና ሰራው አበጃጀው ብሎ የተናገረው ለዚህ ነው። ክርስቲያኖች የታደስነው በጥምቀት ነው። ያ ከአዳም ያገኘነው ከአዳም የለበስነው ከአዳም የተሰራንበት ሥጋ ሸክላ ሰውነታችን አሮጌ ሆኖ ነበር። በምን ምክንያት? ዕፀ በለስን በመብላት ምክንያት አዳም ስለበደለ ትእዛዘ እግዚአብሔርን ስለተላለፈ በዚያ ምክንያት በአዳም ጥንተ አብሶ ምክንያት ሥጋችን ቆሽሾ ነበረ፣ አሮጌ ሆኖ ነበረ። ስለዚህ ክርስቶስ በጥምቀት ሰውነታችንን አደሰው፣ ንጹሕ አደረገው፣ ወለወለው፣ ለመንግሥተ ሰማያት የተገባን አደረገን፣ ልጅነታችንን መለሰልን ማለት ነው። በምን ካላችሁ በጥምቀት። ጥምቀቱም ደግሞ በውሃ ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለመጠመቂያ ወንዙን ዮርዳኖስን መረጠ፣ ለመጠመቂያ ደግሞ ውሃን መረጠ። ሌላውና ዋናው አበይት ነጥብ ደግሞ የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስ ትሕትና ነው። ምን አልኳችሁ ክርስቲያኖች? ምን አልኳችሁ? ትሕትናው እስኪያስቡ እርሱ አምላክ ነው፣ እርሱ ጌታ ነው፣ እርሱ ዓለምን የሠራ ነው፣ ሰማይና ምድር የፈጠረ ነው። ሰው ሁሉ ወደ እርሱ ይሄዳል እንጂ እርሱ ወደ ሰው አይመጣም ነበረ። ነገር ግን ስለ ትሕትና ወደ እኛ መጣ፣ ወደ ዮሐንስ መጣ። ወደ ዮርዳኖስ ነው የሄደው፣ ወደ ዮሐንስ ነው የሄደው። ከዮሐንስ ነው ሊጠመቅ የሄደው። ዮሐንስ ጌታ ወደ እርሱ ሲመጣ ምን ብሏል? እንዴት አንተ ወደ እኔ ትመጣለህ? ጌታ ወደ ጌታው ይሄዳል፣ ባሪያ ወደ ጌታው ይሄዳል።
አንተ ደግሞ ወደ እኔ መጣ ብሎ የትህትናውን ተናገረልን። በዚህ ጊዜ ጌታ ምን አለ? ህልግ መረሳ አንድ ጊዜ ሰው እስመ ከመ ዝሙቱ ተድላለነ፣ ይህ ለእኛ ተድላ ደስታችን ነው። እኔም በባሪያዎች ተጠመቀ እየተባልኩ ልዕልናዬ ትሕትናዬ ሲነገርልኝ ይኖራል። አንተም ደግሞ መጥምቀ መለኮት እየተባልክ ልዕልና ሲነገርልህ ይኖራል ብሎ ጌታ ወደ ዮሐንስ ሄደ። በዚህም ለእኛ አብነት ሆኖናል ክርስቲያኖ። አሁን እኮ ሲተመልከቱ ጌታ ወደ ዮሐንስ ባየር ኑሮ ዮሐንስን መጥተህ አጥምቀኝ ቢለው ኑሮ ነገሥታቱ፣ መኳንንቱ፣ ኃያላኑ፣ ባለጸጎች መጥታችሁ አጥምቁ ይሉ ነበር። ስለሆነቱ ከሆነ እንደው እኛና እናንተም ብትሆኑ እንደው መጥታችሁ አጥምቁን ማለታቸው አይቀርም ነበር አይደል? አይቀርም ነበር። ይሄ እውነት ነው። ግን ይሄ እንዳይሆን ጌታ ምን አደረገ? ሂዳችሁ ተጠመቁ፣ ሂዳችሁ ልጅነትን አግኙ ለማለት ወደ ዮርዳኖስ ሄደ፣ ወደ ዮሐንስ መጣ። በዚህም ትሕትናውን አሳየ። ለዚህም ለእኛ አብነት ሆነን። ስለዚህ እኛ ወደ ቤተ ክርስቲያን መጥተን ወደ ካህናት ሄደን መጠመቅ እንዳለብን ሲያጠይቅ ጌታ ወደ ዮርዳኖስ ሄደ፣ ወደ ዮሐንስ መጣ። በዚህም ልዕልናውን አሳየ፣ ልዕልናውን ገለጠ፣ ትሕትናውን ለእኛ አስተማረን ማለት ነው። ልዕልናውን ያስተማረን አማልክት ዘበጸጋ ያደረገን ልጅነታችንን የመለሰልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነውና ክብር ምስጋና ለእርሱ እግዚአብሔር አመስግኑት። ከዚህ በኋላ ነው እንግዲህ ምን አለ ዮሐንስን አንድ ጊዜ ሰው ልዕልና ይነገርልሃል፣ የትሕትና ይነገርልኛል ካለው በኋላ ዮሐንስ አሰበና ምን አለ? ስመ አብከ በአብ ስም እንዳላጠምቅህ አብ ከአንተ ጋር ሕልው ነው። በወልድ ስም እንዳላጠምቅህ ወልድም አንተ ነህ። በመንፈስ ቅዱስ ስም እንዳላጠምቅህ ሕልው ውስቴትከ መንፈስ ቅዱስን በአንተ ሕልው ነው። በኃይል አጠምቅ በስምከ ሌላውን በአንተ ስም አጠምቃለሁ። ወበስመ መኖ አጠምቄአከ አንተ ማን ብዬ ላጥምቅህ? በዚህ ጊዜ ጌታ ምን አለ? ወልዱ ለውሉድ ከሳቴ ብርሃን ተሳሃለነ አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ። እንደ መልከጼዴቅ ሥርዓት አንተ የዓለሙ ካህን ነህ እያል የሞት የአብ ልጅ ሆይ ይቅር በለን እያል አጥምቀኝ አለው። ከዚያ በኋላ ተያይዘው ወደ ዮርዳኖስ ገቡ። ዮሐንስ ጌታን አጠመቀው። ጌታ ተጠመቀ። የዕዳ ደብዳቤያችን ተደመሰሰልን፣ ጠፋልን። ሁለት ነበሩ የዕዳ ደብዳቤዎቻችን፣ አንዱ በሲኦል የተጣለው፣ አንዱ በዮርዳኖስ። በዮርዳኖስ የጣለውን ሲጠመቅ፣ በሲኦል የጣለውን ደግሞ በዕለተ ዓርብ በአካለ ነፍስ ወደ ሲኦል ወርዶ አጠፋልን ማለት ነው። እንዲህ አድርጎ ሥርዓትን ጌታ ሠራ። ባርነታችንን ሻረልን፣ ልጅነታችንን መለሰልን። ከዚያ በኋላ ከውሃው ሲወጣ መንፈስ ቅዱስ በአምሳለ ርግብ ወርዶ ከራሱ ላይ ተቀመጠበት። መንፈስ ቅዱስ መሰከረ። መንፈስ ቅዱስ ታየ። አብ የምወደው ልጄ ነው ብሎ ተናገረ። ከዚያ በኋላ ነው እንግዲህ ጌታ አላለም አላደረም፣ ወደ ገዳም ሄደ ማለት ነው። የተወደዳችሁ ክርስቲያኖች በዛሬው ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትሕትናውን የገለጸበት የዕዳ ደብዳቤያችንን ያጠፋበት ልጅነታችንን የመለሰበት ዕለት ነው። የጥምቀትን በዓል ስናከብር የነፃነታችንን በዓል ነው የምናከብረው። ወይናችን በዓል አልኳችሁ? የምን በዓል አልኳችሁ? የነፃነት በዓል ነው። ይሄ የነፃነት በዓል ለእኛ የተሰጠ ነው። ነፃ የወጣንበት ነው። እንግዲህ ይህንን በዓል ስናከብር ያንን ነፃነታችንን ልጅነታችንን እያሰብን እንጂ በዓሉን መንፈሳዊ ይዘቱን በተረጋ መልኩ ማክበር የለብንም። የጥምቀት በዓል መንፈሳዊ በዓል ነው፣ ሥጋዊ በዓል አይደለም። ስለዚህ መንፈሳዊ በዓል ከሆነ ደግሞ እኛ መንፈሳዊነታችንን ሳንለቅ የተደረገልንን እያሰብን ልናከብረው ይገባል ማለት ነውና ለዛሬ ያደረሰን አምላካችን ክብርና ምስጋና ለእርሱ ይሁን። ያፈርሰው ይበልን። ይቆየን።